አንተ አድናን እባክህ ምንም አይነት ነገር እንዳታደርግ እባክህ። በእናትህ ለእኔ ስትል ተው። ትዕግስቴ እዚህ ድረስ ነበር። አሁን ግን በቃኝ። አድናን እባክህ በእናትህ ምንም አይነት ነገር እባክህ ሳይገለው በፊት እናውጣው። እስቲ ስለ ራስሽ ማሰብ አቁሚ። አሁን የራሱ ጉዳይ ነው። ፈልጎ እኮ ነው የገባበት። እኔ ራሴን ብቻ ነው ማስመልጠው። ቆይ ግን አንቺ ያምሻል እንዴ? እስቲ ትንሽ እንኳን የሰው ባህሪ ይኖርሽ። አረ በፈጠረሽ። አዎ ከዚህ በላይ እዚህ ቆዩ በጣም ያምኛል። ሚራ አንቺ መቼም ሰው አትሆኝም። እሺ እማትረቢሽ። እምረባው እኮ በህይወት ስቆይ ነው። ከተረፉልሽ ሁለቱንም ውሰጃቸው። ጎመን በጤና ቲናን ሲፈራና እንዲሁም ሲሸሸው የነበረው ጠብ ሄዶ አልቀረለትም። ሮቤልም ወደ አይደለም ስትቅነዘነዝ የነበረው አሁን ላይ የመጨረሻ ጊዜ ነው ብሏል። ሉኻና ምነው ባልናገር ይህ ሁሉ ባልተፈጠረ፣ አንተም በህግ ቁጥጥር ስትውላለህ የኔም እህት ምን አቀረች ብላለች። ራም ሮቤልን ከጨረስክ ወዲኔ ማለፍህ አይቀርም በማለት ሽሽት ላይ ናት። አድናን በእርግጥ በጣም ስለተበሳጨና ስለተናደደ አሁን ላይ ሮቤልን አጠፋሁ ብዬ አንቺን ልተውሽ አልችልም፣ ታይኔ ላይ ጥፊ እንዲያላይሽ ብሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዲያችሁ እዲያችሁ ቤተሰብ ለሆናችሁና ለምታበረታቱኝ ውድ ቤተሰቦች ከልብ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ ተቀላቀሉ፣ አበረታቱኝ እላለሁ። ሉኻና ድራማ በአለፈው ቪዲዮአችን ላይ እንዳየነው አድናን በሌለበት ሮቤልና ሚራ ተመካክረው ሉኻናን አስገድዶ ለመድፈር ያደረጉት ጥረትና እንዲሁም ትግል አይተን ነበር። ሮቤልም እኔ ካላልኩት ውጭ የምትፈጽሚና እንዲሁም የምትሄጂ ከሆነ እኔ የምፈልገውን ነገር በግድም ቢሆን ላደርግ እችላለሁ ብሏል። ሚራም እኔ አንተን ስለምወድና ስለማፈቅርህ የፈለከውን ነገር እንዲሰራና እንዲታደርግ ፍቃድ እሰጥሃለሁ። ስለዚህ ግን ፍቅሬ ይግባህ እያለች ስትነግረውና እንዲሁም ሉኻናን ለመጉዳትና እንዲሁም እዚህ ልክ ሰውን ለመጉዳት ትሞክራለች። በማይቻለው የጭካኔ ጥግ ለመጉዳት ፈልጋ ነበር። ሉኻና ግን በጣም ጀግና አስማርትና አሳቢ ስለሆነች ተለዋ ላይ መመለስ ያለባትን ነገር በትህትናና እንዲሁም በብልሃት የምትመልስ ናት። ስለዚህ ሮቤልም እኝክ ብሎ እላዋ ላይ ተደፍቶ እንዲሁም አልሰድሽም አለቅሽም ያለ ዛቻና ፉከራ ሲያወርድባት እንዲሁም አስገድዶ መድፈር የሚባለውን ነገር አሳይሻለሁ የሚል ፍራቻና ማስፈራሪያ ይዟት ነበረ። ሉኻናም አማራጭ ያየችው አንደኛ እቤት ውስጥ አድናን ስለሌለ ሚራ ብቻ ስለሆነች፣ ሚራም የኔን ጉዳት እንጂ የኔን መነሳት ስለማትፈልግ የራሴ የምዋጣበትን እፈልጋለሁ በማለት እንዲሁም በግጫ በማለትና ከላዋ ላይ የማስወገድ ነገር አድርጋ ነበር። አድናንም ይህንን ጉድ አልሰማ አላየ በአልሰማበት እንደገና ሉኻናም ከወደቀችበት ተነስታ ሮቤልንም ዘራ ከሉሚራ ጋር ሄዳ ሚራንም አንገቷን አንቃ ስታስለፈልፋትና አንቺ እቤት ካለሽ ሰላም የሚሆን አይደለም፣ ስለዚህ አንቺ መወገድ አለብሽ፣ አንቺ ሴረኛ እያለች ሚራንም ስንታንቃት ነበር። አድናን ግን በዝንገት ደርሶ ሚራ ምን ተፈጠረ ሉኻና ባክሽ በማለት ከሉኻና አጠገብ ሆኖ ሚራ እንድትተርፍ አድርጓታል። ሚራም ያው ነገሮችን እንዳልሰማና እንዳላየ አድርጋ የመሸወድና እንዲሁም ባልሰማ የማለፍ ፍላጎት ነበራት። ግን ይህንን ከማድረጌ በፊት እኔ ምን ማድረግ እንዳለብኝ ብላ ተመካክረውና እንዲሁም ተወያይተው ያደረጉበት ነገር ነው። ሉኻና ግን ጀግና ስለሆነች ማንም አልነካትም። አድናን ግን የተፈጠረው ነገር ስላልገባው ሉኻናን ምን ተፈጥሮ ነው እያለ የመጠየቅና እንዲሁም ደግሞ ምን ሆናችሁ ነው ብሎ በተደጋጋሚ ሲጠይቅ
ሚራም ይሄ የራሷ ጉድና እፍረት ስለሆነ ሉኻና ትንገርህ እያለች ትመልሰዋለች። ሉኻናም ደግሞ እኔን የማታምንበትና እንዲሁም ደግሞ የማትሰማኝ ስለሆነ ልነግርህ ፈቃደኛ አይደለሁም። ስለዚህ የሚሰማንና እውነት የሚወራ ሰው ጋር ሂደህ ማውራትና መናገር ትችላለህ በማለት እምቢ ብላው ነበር። ግን ከትንሽ ደቂቃ በኋላ ተናግራለች። ይህንንም አስገድዶ መድፈር የሚባለውን ነገር ሊፈጽም እንደነበረና እንዲሁም ተላዋ ላይ እንዴት አድርጋ የመለሰችበትን ብልሃትና ዘዴ ስትነግረው አድናንም ተናዶ በጣም ተበሳጭቶ ሮቤልን ከተቀመጠበት ክላስ በመሄድና እንዲሁም የተሰቀጣጠለ ሰዓት ይዞ እንዲሁ አጥናሃለው ጫው ነገር እያለት ያስጨንቅና ሲያስፈራራው ይህን ነገር ለምን እንደገባና ሉኻናን ምን ሊያደርጋት እንዲያቀኔ ለማስናገር የሞከረው ነበር። እኔ አንተ ሳትነካትና እንዲሁም ሳትወስዳት በፊት የራሴ ለማድረግ የተጠቀምኩት ዘዴ ነው ብሎ በግልጽ ሳትናገረም አድናንም በንዴት ተነሳስቶ ተበሳጭቶ ሮቤልን በሽጉጥ መቶታል። ሮቤልም እኔ በገዛ እጄና በራሴ ባጠፋው ስህተት ነው ይሄንን ልደረግ የቻልኩት፣ አፍ የለኝም። እንዲሁም ደግሞ ሉኻናን ስለወደድኳትና ስላፈቀርኳት አንተ የቅናት መንፈስ ይዞህ እንጂ ለእሷ ጥቅም ብለህ አይደለም። ደግሞም እኔን ጎርታ እሷን የምጠቅመው ነገር አይነት የለም። እኔ ወንድም ተሁሉም ነገር የምበልጥብህ እኔ ነኝ በማለት ቢናገሩም እንኳን አድናን በጭራሽ ያንተ ወንድምነት ምን ላይም ስሰራና ሲጠቅም አላየሁትም። ስለዚህ ከአጠገቤ መቆየትህ አስፈላጊ አይደለም። እኔም ሁልጊዜ ከምናደድና ከምበሳጭ እጄን ለህግ ሰጥቼ በእስር ቤት ብቆይ ይሻለኛል። አንተም እንደለመድከው ከማንም ጋር ተመንዘላዘልና ሌላ ጠብና እንዲሁም ነገር ከምታመጣ ሞተ ብታርፍ ይሻላል፣ ቁመህም አጠቅም በማለት በጣም ተናዶ ነበር። ሉኻናም እባክህን አድናን ተረጋጋ እያለች ስትለምነውና እንዲሁም ስታናግረው ነበር። አድናን ግን በጣም ተናዶ ስለነበረ ማንንም መስማት አልፈለገም።
ሚራም ከቤት ጓዟን ጠቅላ በራሷ ፈቃደኝነት ለመውጣት ወስናለች። አድናን ከሮቤል ላይ እያደረገ ያለውን ነገር በጣም ስለፈራች እና ስለተጨነቀች ሮቤልን ስታጨረሰና ካጠናቀቀ በኋላ ቀጣይ እኔ ላይ ስለሚሆን እኔ ይህንን ቤት ለቅቄ መውጣት አለብኝ ብላ ሻንጣዋን አንስታ ስትወጣ ነበረ። ሉቃናም እባክሽን ሚራ ተረጋጊ፣ አሁን ላይ እያደረግሽ ያለሽው ነገር በጣም ስህተት ነው። አንቺ አሁን ላይ መውጣት ሳይሆን ሮቤልን ለማዳን እንጣር ብትላት እንኳን አልፈልግም። እኔ መራን ለራሴ የሚጥርልኝና የሚታገልልኝ ስለሌለ ህይወቴን ማዳን እፈልጋለሁ። ራሳችሁ የራሳችሁ ጉዳይ፣ እኔ መኖር እፈልጋለሁ። ጎመን በጤና በማለት ከቤታቸው ለቃ ወጥታለች። ያው ሚራ ስትወጣ ግን የተተኮሰውን ጥይት ስትሰማ በጣም ደንግጣና ላስችላት ብሎ በፌንት ወድቃለች። ብቻ አድናን ያደረገው ነገር አሁን ትክክል ነው። ሮቤል ግን መቼም ጊዜ ተጥፋቱ ሊታረምና ሊመለስ አይችልም። በቀጣይ ቪዲዮ ደግሞ እስኪ የሚቀጥለውን አብረን እናያለን። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በድጋሚ እስከምንገናኝ መልካም ጊዜ እያልኩ እለያችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።